ነገራችን ላይ የዛሬው የዩክሬን ጥቃት ዩክሬን ሩሲያ ላይ ያደረሰችው ጥቃት ማለት ነው ጥቃት በታሪክ መጽሐፍቶች ላይ የሚመዘገብ ጥቃት ነው። ኦልሞስት ወደ 6171 ኪሎ ሜትር ርቀት ከዩክሬን ያጠቃችው ቤዝ ማለት ነው። ርቀቱን ነው የምነግራችሁ። አንድ አመት ተኩል በላይ የፈጀው ዝግጅታቸው ማለት ነው። ራሱ ቮሎዲሚር ዜሌንስኪ እየመራው የነበረው ኦፕሬሽን እንደነበረ የተነገረው ኦፕሬሽን ስፓይደር ዌብ ወይም ደግሞ የሸረሪት ድር የሚል እንትን ስያሜ የተሰጠውና ለካንድርስ ኦፍ ድሮንስ ከመቶዎች በላይ የሚቆጠሩ ድሮኖች ናቸው በዚህ ነገር ላይ የተሳተፉት። ምን አደረጉ መሰላችሁ? እነዚህን ድሮኖች በመኪናዎች ተጭነው እንደዚህ በኮንቴነር በመኪናዎች ተጭነው በኮንቴነር ላይ እየነዷቸው ይገባሉ። ከዩክሬን አልፈው ከየት እንደተሰበሰቡ በቃ ስመግል ተደርገው ገቡ ወደ ሩሲያ። ከዛ እየተነዱ የሚፈለጉ ቦታዎች ላይ ቆሙ። ለቀናት ያክል ቆሙ ነበር እነዚህ መኪኖች፣ እነዚህ የጭነት መኪኖች እንደምትመለከቷቸው እነዚህ ናቸው ኮንቴነሮቹ። በቃ ከዛ እዚህ ጋር እንደምታዩት የኮንቴነር ይሄ ቶፕ አለ አይደል? እሱ በቃ ከላዩ ላይ በሪሞትሊ ነው እንትን የተደረገ ሪሙቭ የተደረገው። ከሱ ላይ ድሮኖቹ እየሄዱ ነው እንዳለ የጦር ጀቶቹ ምናምን ያጠቁት ያላችሁ። ኮንቴነር ውስጥ እንዴት እንደሰሯቸው ኮንቴነር ውስጥ አስገብተው እነዚህ ድሮኖች ቁጭ አድርጓቸው በቃ በሚፈልጉበት ሰዓት ላይ ይሄ እንትኑ የተነሱ ከዛ ጥቃታቸውን ጀመሩ። ከረንትሊ ከ40 በላይ የሚሆኑ ኤርክራፍቶች እንደተመቱ ነው የተነገረው። 295 እና 222 የሚባሉት የቦምበሮች የስትራቴጂክ ቦምበሮች ማለት ነው። ስለዚህ ያው ክሩዝ ሚሳይሏን ለማንቀሳቀስ ከዚህ በኋላ ሩሲያ ልጠቀምባቸው የምችላቸው ጀቶች እነ ሱ-24 እነ ሱ-34 ምናምን የመሳሰሉት ነው። በጣም ከባድ አጸፋዊ እርምጃ እንደሚኖር እጠብቃለሁ ከሩሲያ ሳይድ ላይ ተስፋ ማድረግ ሳይሆን እጠብቃለሁ። ከዚህ ባለፈው የነበረው የኦሪሽኒክ የሚባለው ጥቃት የምታስታውሱ ከሆነ በዩክሬን ዶኔትስክ ሪጅን ላይ የነበረው ጥቃት እንደምትመለከቱት የሩሲያው የኦሪሽኒክ የሚባለው ጥቃት የነበረው እሱ ራሱ ሊደገም ይችላል ይባላል እና በአሁኑ ሰዓት ላይ ቭላዲሚር ፑቲን ከሩሲያ የሚሳይል ስትራቴጂክ ዲቪዥን ጋር ውይይት ላይ እንደሆኑ ነው የተነገረው። የተወሰኑ ሱ-57 ጀቶችም እንደዚሁ ወደ ሰርቪስ ሊገቡ ነው። በቃ ለመጀመሪያ ጊዜ ጦርነት ላይ አክት ሲያደርጉ ልንመለከታቸው እነዚህ ጀቶች ላቸው ላይ ክሩዝ ሚሳይሎችን ኬሪ አድርገው ማለት ነው። ስቴልዝ ናቸው ይባላል። ያው ዛሬ ይሞከራል። የመረም ወደ ጥቃት የሚገቡ ከሆነ የስቴልዝ ኬፓቢሊቲያቸው ዛሬ ይታያል እና የዩክሬንን የኢንቴሊጀንስ ቢሮ የዩክሬንን የመረጃ ተቋማት አለማድረግ ከባድ ነው። ሩሲያን ኢንፊልትሬት አድርገው ገብተው ድሮኖችን አስገብተው እስከ ቤዛቸው አፍንጫ ድረስ ሄደው ጥቃት መፈጸም ማለት ፒውር ጂኒየስ